ቅዳሜ ከሰዓታችን እንደቀጠለ ነው። የመጽሐፍ ሰዓት ላይ ደርሰናል። ዛሬ በመጽሐፍ ሰዓታችን እንግዲህ አበበ አምባው ሄርሞን የሚል መጽሐፍ ይዞልን መጥቷል። ይህ ደራሲ እንግዲህ ከዚህ በፊት 2 ልብ ወለዶችና አንድ ደግሞ የግጥም መጽሐፍቶችን ለአንባቢያን አድርሷል። ሰው መሆን ልብ ወለድን በ2013 በአያሌ ሌሊቶች የግጥም መድብልን ደግሞ በ2014 ጊዜ ሲያልፍ ልብ ወለድን ደግሞ በ2015 ለህትመት አብቅቷል። አሁን ደግሞ አዲሱ መጽሐፍ ሄርሞንን ይዞ መጥቷል። ጸጊ ፊክሽን እየቀረ ነው የሚሉ ሰዎች አሉ፣ አንዳንድ ሰዎች። ምክንያቱም አሁን ወደ ሌላ አይነት የንባብ ባህል ውስጥ እየገባን ይመስላል። ግን ደግሞ ይሄ መጽሐፍ ሄርሞን ይሰኛል። ሄርሞን ምን አይነት መጽሐፍ ነው? ከደራሲው ጋር ቆይታ እናደርጋለን። ቆመን እንቀበል። አረፍ አበበ እንኳን ወደ ስቱዲዮአችን በሰላም መጣ። እንኳን ደህና ቆያችሁኝ። እኛም ደስ ብሎናል ስለመጣ። ግጥም ብዙ ሰዎች የሚወዱት ነገር ነው። የውስጣቸውን ለእነሱ የተጻፈ ያክል ደስ የሚላቸው ሙዚቃ፣ ግጥም ብዙ ነገሮች አሉና አንድ ግጥም ብለህልን ወደ ዛሬው መጽሐፍ ብናልፍ ደስ ይላል። እንግዲህ ከሄርሞን ከሚለው መጽሐፍ ላይ እንግዲህ የተወሰደ ግጥም ነው። ብዙ ጊዜ እንግዲህ እኔ ሌሎች ገጣሚዎች ብዙ ጊዜ ያው የሚሸመድዱት ግጥም አለና አብዛኛው ደግሞ ገጣሚ ነው፣ ግን ግጥምን ቶሎ የመሸምደድ ብቃት የለውም እና እኔም ከዛ ውስጥ ሳልሆን አልቀርም። ግን ሄርሞን ከሚለው ላይ የተወሰደውን ልበልላችሁ። ጥርስሽን አደራ ጠብቂው፣ ፈገግ ስትይ ሙቷል ስንቱ የቆመ ሰው። አፍንጫሽን ብዬ ውበቱን ሳደንቀው፣ ዓይንሽንም ብዬ ውበቱን ሳደንቀው፣ ከንፈርሽንም ብዬ ውበቱን ሳደንቀው፣ ለካስ ጥርስሽ ኑሯል ስቆ እያሳቀ ልቤን የሰረቀው ይላታል ሳምሶን። እና እንግዲህ አሁን ያስታወስከን ግጥም ከዚህ መጽሐፍ ላይ የተወሰደ ነው፣ ከሄርሞን ከልብ ወለዱ ላይ። እኔ እንዲያውም ከአያሌ ሌሊቶች ላይ አንድ ስንኝ ታስታውሰናል ብዬ ነበር ያሰብኩት። አያሌ ሌሊቶች ያው ቀደም ሲል 2014 አካባቢ የወጣ መጽሐፍ ነውና የግጥም መድብል ነው። ብዙ የግጥሞችን የያዘ መጽሐፍ ነው። እንግዲህ ከዛ ውስጥ በአያሌ ሌሊቶች ደራሲዎች፣ ገጣሚያንና የስነ ጥበብ ባለሙያዎች በአጠቃላይ በሌሊቱ ላይ ግብግብ ሊፈጥሩ ይችላሉ። ምንድን ነው? እንዴት ነው የሚጽፉት? አብዛኛው ሰው ሌሊት ላይ ሀሳቡ ይመጣለታል ጸጥታውን ተከትሎና እሱን ለማስታወስ የሰጠውት የርዕስ ነው በአያሌ ሌሊቶችና እንግዲህ ሄርሞን ከሚለው ላይ ነው እንግዲህ ሳምሶን እሱን ያስታወስኩት። ግን አበበ ከመግቢያችንም በደንብ ለቅዳሜ ከሰዓት ቤተሰብ አንተን ሳናስተዋውቅ ነው የጀመርነው። ምክንያቱም አንዳንዴ ሙሉ ጊዜ ጸሐፊ የሆኑ ሰዎች አሉ፣ ደግሞ ለስሜታቸው የሚጽፉ አሉ። የስነ ጽሁፍ ባክግራውንድ ኖሯቸው ደግሞ ሳይጠቀሙበት የሚኖሩ ሰዎች አሉና ያንተ እንዴት ነው? አሁን እንግዲህ ሌላ የሙያ ላይ ነው አሁን እየሰራ ያለሁት። ምናልባት በትርፍ ጊዜ ባለው ጊዜ የሙሉ ጊዜ ደራሲ አይደለሁም፣ ጤና ባለሙያ ነኝ። ስለዚህ ከዛ ከጤና የምሰራው ስራ ውጪ ባለኝ ትርፍ ሰዓት የምጽፋቸው መጽሐፎች ናቸውና በዛ ጎን ለጎን ያሁን 4ኛ መጽሐፌ ነው። በዚህ ቀጥሏል ነው። የሶስቱ መጽሐፍቶችን የወጡበትን ጊዜ ስናይ 2013፣ 14፣ 15 ነው ያወጣው። ከዛ ደግሞ 3 ዓመት አረፍክና አሁን በ2018 አሁን አዲስ መጽሐፍ ወጣ። ያለፉት የሶስት መጽሐፎች አቀባበላችሁ እንዴት ነበር ሰዎች? ያው አቀባበል እንግዲህ ምናልባት ጊዜው ትንሽ ከቴክኖሎጂ ጋር የተያያዘ ጊዜ ነውና እሱ ጋፕ ሊፈጥር የሚችልበት አጋጣሚ አለ። ግን ደግሞ ጥሩ ነው። አስተያየት የሚሰጡ አስተያየቶችም የተጻፉ መጽሐፍቶችን አንብበው ምላሽ የሰጡኝ ብዙ አንባቢያን አሉና ደስ ይላል፣ ያበረታታል። ስለተበረታታውም ነው ያው 4ኛው ድረስ የደረስኩት። ግን ቻሌንጅ አለው፣ ደራሲ መሆን ቻሌንጅ አለው። በተለይ ወጣ እስከሚልና በደንብ ሁሉንም ነገር ወደ ህብረተሰቡ እስከሚያደርስ ድረስ ትንሽ ቻሌንጅ ሊኖረው ይችላል። እሱን ቻሌንጅ ተቋቁመን እንግዲህ አሁን 4ኛው ላይ ደርሰናል። ይህም ጥሩ አቀባበል አለው። አሁንም
ብዙዎች አንብበውታል፣ እያነበቡትም ይገኛሉ። ከዚህ በፊት ሄርሞንን ስጀምር ፌስቡክ ላይ እጽፋለሁ። ከዛ ከስር ጊዜ ሲያልፍ የሚለውን መጽሐፍ ውስጥ እያረኩ ነበረ እና በጣም ቫይራል ሆነ። ሄርሞን የሚለው አጭር ልቦለድ ነበረ ያሰብኩት መጀመሪያ አካባቢና እሱን ለማድረግ ሰው ይቀጥል የሚል ሀሳብ አመጣ። ከዛ እኔም ያው ባለኝ ጊዜ እያብቃቃሁ በየቀኑ አንዳንዴ ፖስት ማድረግ ጀመርኩኝና ከዛ ምን እንትን ገጠመኝ፣ ጊዜ ሲያልፍ የሚለው ሰው ማሰብ ጀመረ። ከስር እኔ ጊዜ ሲያልፍ ለማስተዋወቅ ነው፣ ይሄኛውን ደግሞ ከላይ ፖስት አደረግ ነበረ ጽሁፉን። ከዛ ጊዜ ሲያልፍን ሄደው ሲገዙ ይሄኛውን ታሪክ አያገኙትም። ከዛ ችግር ሆነ። ለምን አስተያየት ለመስጫው ላይ በውስጥ ሜሴጅ ብዙ ጽሁፎችን ለምንድን ነው እንደዚህ ያደረግከው ይሄኛውን የሚል ሀሳብ መጣና አይ እኔ እንደዛ ያደረኩት ሆን ብዬ አይደለም፣ ምናልባት ለማስተዋወቅ ያክል ስለሆነ ነው ለመንገር ሞከርኩ። ግን ሰው በጣም ወደደው። እንደዛ እየሆነ ወደ ክፍል 52 አካባቢ ተጻፈና 2 ግሩፕ ተፈጠረ። አንደኛው ግሩፕ በዚህኛው ቀጥለና ጨርስልን፣ ሁለተኛው ግሩፕ ደግሞ መጽሐፍ አድርገህ እኛ ገዝተን እናንብብ የሚል ግሩፕ ተነሳና ስለዚህ ምንድነው ያደረኩት፣ ቁጭ ብዬ መጽሐፉን መጨረስ ነው ያሰብኩትና በዚህ ሄርሞንን ጨረስኩት። ከዛ ወደ ህትመት እንዲመጣ ሆነ። አሁን ላይ እንግዲህ ብዙ ሰው ፌስቡክ ላይ፣ ዩቲዩብ ላይ እና ቲክቶክ ላይ በደንብ ይተረክ ነበረ ሄርሞን። ግን ምንድነው ጊዜ ሲያልፍ በሚለው አይነት ሰው እያወቀው ነበረና ግን ያው አሁን ላይ ሄርሞን ታትሞ ሲመጣ ብዙዎቹ ሄደው እየገዙ ወደውታል። በጣም አስተማሪ ሶሻል ሚዲያ ላይ አሉ ማለት ነው ያንተ ተከታዮች ጽሁፎችን የሚከታተሉ። ሄርሞን እንግዲህ ፊክሽን ነው፣ የፍቅር ታሪክ ነው። ሄርሞን ዋና ገጸ ባህሪዋ ናት። የሳምሶን ፍቅረኛ አይደለ? በጣም ፈተና የበዛበት ፍቅር እንደሆነ እዚህ ላይ በደንብ ተተርኳል። እንግዲህ እና ስለ ፊክሽን ብታወራ ደስ ይለኛል። ይህ ፊክሽን በፊት በጣም የሚነበብበት ዘመን ነበረ። አሁን እንደዛ ነው? አው ምናልባት አሁን ምንድነው አጫጭር ነገሮች መምጣታቸው ትንሽ ቻሌንጅ እንዲያደርግ አድርጎታል። ምናልባት አሁን ረጅም ፊክሽን ቁጭ ብሎ የማንበብ አጋጣሚዎች እያነሱ መጥተዋል እንዳልሽው። ምክንያቱም ምንድነው ሞር በእንደዚህ አጫጭር ቪዲዮዎችን የማየት ወይም አጫጭር ጽሁፎችን የማንበብ ነገር አለ። ግን ያው ደግሞ በጣም የሚወዱ የሚያነቡ ሰዎች አሉ። እንግዲህ ምናልባት ከልሽው አንጻር የተወሰነ ሰው ከልብ ወለድ የወጣ ይመስላል። ምክንያቱም የምናየው ሶሻል ሚዲያ ላይ አብዛኛውን ጊዜ ሌሎች ነገሮች ነው ፖስት የሚደረጉት። ወደ ሪያሊቲው የመምጣት ነገር ፊክሽን ይሄ ምናባዊ ታሪኮች ናቸው። ግን አሁን ሰው ወደ ሪያሊቲው መምጣት የፈለገ ይመስላል። ወይ ባዮግራፊ ወይ ወደ ታሪክ ወይ እንደዚህ የመሳሰሉት እና በአንተ አተያይ ብዬ ነው የጠየኩ። እንግዲህ ምናልባት ያው እኔ ሪሰርች ባላረግም እነዚህ ሶሻል ሚዲያዎችም ቴሌቪዥን ጣቢያዎችም ሌሎችም የሚቀርቡ ባዮግራፊዎች ሊኖሩ ይችላሉ። ሪያሊቲው እንዳልሽው ሰው የሚቀበልበትና ሪሊ ይሄ ነገር ምንድን ነው ብሎ የሚያጓጓው ነገር ማወቅ የሚፈልግበት ጊዜ ላይ ያለ ይመስለኛል። እኔም ሳስበው ሞር ፊክሽንን ትንሽ ያዝ የማድረግ ነገር እንደተባለው እንደ ድሮ የነበረው አሁን ፊክሽን የነበረን እይታ ሌላ ነበር። ኤቭሪባዲ ሁሉም ሰው ይላል ፊክሽን ያነባል ምናምን ይወራል። ግን ያው ምንድነው እኔ በፊክሽን ውስጥ ሪያሊቲም አለ ነው። ሪያሊቲም አለ። ፊክሽንን ስናነብ ለምሳሌ ከማህበረሰቡ ምን ወስደዋለ፣ ከኛ ምን ወስደዋለ። ስለዚህ ሙሉ መስተጋብሩን ነው ፊክሽኑ ላይ የምናስቀምጠው። ምናልባት ሪያሊቲ አይደለም ብለን ልናስብ እንችላለን። ግን ማህበረሰቡ የሚኖረውን አኗኗር ነው ፊክሽን ላይ የምናገኘው። ስለዚህ እንደተባለው ያው ባዮግራፊ ሲሆን ራሱን የቻለ ሪያሊቲ አለው። ከዛ ሌሎች ነገሮች ደግሞ ምናልባት ይሄ ሳይንቲስት ፊሎሶፊ ሊሆን ይችላል። እነዚህ ነገሮች ላይ ሰው የመመሰጥ ነገር አለው። የሰዎች የተለያየ ምርጫ ሊኖራቸው ይችላል። አሁን እዚህ ሄርሞን መጽሐፍ ላይ ስናይ ጸጊ እንዳለችው በጣም ፈተና የበዛበት ፍቅር፣ በጣም ብዙ ውጣ ውረዶች ያሉበት ታሪክ አለ እና ይህ ልብ ወለድ ላይ ካነበቡ ሰዎችም ከአንዳንድ ሰዎችም ስንሰማ የሄርሞን መከራ አልበዛም ወይ የሚል ሀሳብ ያነሳሉ። እና አንተ እንደ ልብ ወለዱ ደራሲ የሄርሞን መከራ በዝቷል ብለህ ታስባለህ? አው ያው
ስጽፈው እኔ ሪል እየመሰለኝ ነው፣ በቃ እውነት እየመሰለኝ ነው የጻፍኩትና ምክንያቱም ሄርሞን የምታሳዝን ልጅ ናትና ያው ሄርሞንን እንዴት በዚህ ልክ እንዴት ታሰቃያታለህ የሚል አይነት ብዙ አስተያየቶች አሉና ያው እንግዲህ የተፈጠረው ገጸ ባህሪ አለ፣ ግን ደግሞ ለሚያነበው ሰው ሪል በቃ እውነት እንዴት የሰው ልጅ በዚህ ልክ ጠንካራ ሆኖ እነዚህ ነገሮች ማድረግ ይችላል የሚል አይነት የጥንካሬን ዋና እንትን ለማሳየት ያሰብኩት ነው። ስቃይም ቢኖር ግን ደግሞ ጠንካራ መሆንም በሌሎች አልሸነፍ ባይነት ያለበት መጽሐፍ ነውና በጣም ተወዳጅ ነው። እንግዲህ ምናልባት የመጀመሪያውን ፔጅ ያነበበ ሰው አያቋርጥም። አይ መጽሐፉ ፍቅር ብቻ ሳይሆን ጓደኝነት፣ ታማኝነት፣ ብዙ ነገሮች አሉት። ቃልን መጠበቅ፣ የሳምሶን እናትና አባት በዚህ ታሪክ ውስጥ ተካተዋል እና እንደው በጥቅሉ አንባቢያን ይሄን መጽሐፍ ሲያነቡት እንዲረዱት የፈለግከው ነገር ምንድን ነው? ማስተላለፍ የፈለግከው? በዋናነት እንግዲህ መስዋዕትነት እንዳልሽው ጓደኝነት አለ፣ ፍቅር አለ፣ ከዛ ደግሞ አልሸነፍ ባይነት አለ። ከእያንዳንዱ ከሚሰማን ስሜት ከተጎዳ ነው ጉዳት ደግሞ ለመውጣት ሙከራዎች አሉ። እነሱ ሙከራዎች ምንድነው? በስቃይ ውስጥ ሆኖ የሰው ልጅ ማለፍ ይችላል የሚለው ነው በዋናነት ለማስተላለፍ የፈለኩት። ደግሞ የማይቀሩ ነገሮች አሉ። እነዛ የማይቀሩ ነገሮች ምንድናቸው? ቀን በቀን የምናሳልፋቸው የህይወት ውጣ ውረዶች አሉ። እነሱ ውጣ ውረዶች ያው ብዙ ሰው አልተጻፈለትም እንጂ ምናልባት የሚያልፋቸው ነገሮች ናቸው እና እሱ ስላለ በዋናነት እንዳልሽው የሄርሞን እናት አባት አሉ የተካተቱበት ነው። የሄርሞንና የሳምሶን እናት በጣም አሳዛኝ ታሪክ ያላትና ለምን ብሎ ሰው እስከሚጠይቅ ድረስ ታማኝነትን ቀጥላ የምትኖር ጀግና ሴት ብላት እኔ ደስ ይለኛል። ምክንያቱም በደርግና በኢህአዴግ መካከል የነበረ ኮሎኔል ባሏን እስከ መጨረሻው ድረስ አልተረዳችም። እስከ መጨረሻው ድረስ አለ ይመጣል ብላ የምትጠብቅ እናት ነች። ኢቨን እሱ የሚቀመጥበት ሶፋ ላይ እንኳ ሌላ ሰው ከተቀመጠ የምትጣላበት አይነት ድረስ ነው። ከሱ ጋር ምናልባት አንዳንዴ የአእምሮ ጤና ችግርም አለ እንዴ ብለን የምናስብበት ከሱ ይቀመጥበት የነበረ ወንበር ላይ ለምን ቀረህ? እንዴት አትመጣም? እኔና ልጅህ እኮ አለን የሚል አይነት ወሬ የምታወራበት ፓርት አለ እና እዚህ ድረስ ታማኝነትን ይዛ ልጇን ለማሳደግ ቆርጣ የተነሳች እናት ነች። ሳምሶን ደግሞ እንግዲህ በዛ ቻሌንጅ ውስጥ ወደ ሄርሞን ሄዶ በዛ ቻሌንጅ ውስጥ አልፎ ደግሞ ሌሎች የሚገጥሙት ክስተቶች አሉና ይህን ፓርት ነው ምናልባት ለምን የሚል ሰው የሚጠይቀው። ይህን ያክል የሰው ልጅ እንዴት በዚህ ልክ ታማኝ ሆኖ ሊቀጥል ይችላል የሚለውን ለማንሳት የሞክሩት እሱ ነው። በዚህ መጽሐፍ ላይ እንግዲህ ሌላ የታሪኩ አካል የሆነችው አርናንያ አለችና እሷን በጥቂቱ እናንሳት እስኪ። ናሪያ እንግዲህ የሳምሶን አባት ጓደኛ እንግዲህ ኮሎኔል ናቸው። እሳቸው እንግዲህ በዛ በደርግ ሰዓት ወይም ደግሞ ኢህአዴግ በገባ ሰዓት ወደ አሜሪካ ይሄዳሉና በዛ ሰዓት ጓደኛው የሳምሶን አባት የጻፈው ጽሁፍ አለ። አባቱ ለኮሎኔል ጽፎ ይሰጠዋል። እዚህ ያንን ጽሁፍ እና እዚህ አዲስ አበባ ላይ ቤት እንዳለ አድርጎ ረጅም ጊዜ ሲፈልጋቸው ይኖሩና መጨረሻ ሰዓት ወደ አዲስ አበባ ከመጡ መኖር ሲጀምር ሳምሶን አጋጣሚ ሆኖ ወደ እሳቸው ቤት ተከራይቶ መኖር ይጀምራል። የሳምሶን የሚኖረው ሀረር ነው። እናቱም እዛ ሀረር ነው የምትኖረው እና ሀረርን በደንብ ለማሳየት የሚሞክር መጽሐፍ ነው። በእርግጥ እንግዲህ ሀረር የማያውቁ ሰዎች በዚህ አጋጣሚ ስለ ሀረር በደንብ እንትን ሊያደርጉ ይችላሉና እዛ አካባቢ ነው እንደ አንተ የተወለድከው? እኔ እንኳን አይደለሁም። ታውቀዋለህ ቦታው? እዛ ተምሬያለሁ። እዛም የተወሰነ ጊዜ ሰርቻለሁ። ከዛ ያው ናሪያ የምትመጣው ኮሎኔል እንግዲህ በእነዚህ አዲስ አበባ ውስጥ ባሉ ሀብታሞች ናቸው፣ ግን እኛ ያልነው ይሁን የእኛ ገንዘብ ብቻ ነው የሚሉ ሀብታሞች የሄርሞንን አባት ገለዋል። ስለዚህ በዚህ እንትን ውስጥ የናሪያ አባት መግባት ይፈልጋል።
በሚገባበት ሰዓት ነው እንግዲህ ችግሩ የሚፈጠረው። ምክንያቱም እሱ ልምድ አለው፣ ኮሎኔል ነው፣ አሜሪካን ሀገር ብዙ ነገሮችን ሲያደርግ የነበረ ነው እና መጥቶ ይሄን ሲሰማ ወደዛ ይገባል እና ድንገት የሚሞትበት ይሞታል እና ከዛ አባቷን ለመቅበር መጣ። እዚህ ግን ገዳዮችን ትሰማለች፣ ምን እንደሚያደርጉ ምን እየተደረገ እንደሆነና ከዛ ነው ቀጥታ እሷም በዚህ እንትን ውስጥ ትሳተፋለች። በጣም የስለላን እንትን ምናልባት እንግዲህ ያው እኛ ሀገር ላይ ያልተለመዱ የሚመስሉ ራስን በደንብ ቀይሮ ሌሎች ጋር ሄዶ ነገሮችን በስለላ መልኩ ማከናወን የምትችል በጣም አእምሯ ፈጣን የሆነ ታሪኩም ደግሞ በጣም ያሳመረችው የሚመስል አይነት ነች ናሪያና እንደዛ ነች። እንዳልከው ነው የመጽሐፍ ሳይዟ በራሱ እና ጽሁፉ ውስጡ ገብተህ ታሪኩን ስትከታተል ይዞ ነው የሚሄደው እስከ መጨረሻው እንድታነበው ነው የሚያደርገ። ሁሉንም ታሪክ እንግዲህ እዚህ መጽሐፍ ላይ የተጻፈውን እዚህ ጋር ሁሉንም መንገር አይጠበቅብንም። መጽሐፉን ገዝተው እንዲያነቡት ለአንባቢያን እኛም እንጋብዛለን። እንግዲህ በሌላ ስራዎችም እንጠብቃለን። ይሄ 4ኛ ስራ ነው። የተባበረ ካለ የምታመሰግነው? ብዙ ሰዎች ተሳትፈዋል። ያው እንግዲህ መስከረም የምትባል አለች፣ እሷም በተወሰነ መልኩ ረድታኛለች እና አይዞህ በርታ የሚሉ ብዙ ጓደኞች አሉ። አመሰግናለሁ እላለሁ። እኛም ደግሞ እናመሰግናለን። እንደ ቅዳሜ ከሰዓት መጥተህ ከእኛ ጋር ላደረግከው ቆይታ፣ ስላለፉት መጽሐፍቶች፣ ስለአሁኑም ስለ ሄርሞን ላደረግከው ቆይታ በጣም እናመሰግናለን። እንግዳችንን ሲመጣ ቆመን እንደተቀበል ነው ቆመን የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።